ጤና ይስጥልን ተመልካቾች እንዴት አላችሁ? የተለመዱ እንግዲህ ዓለም አቀፋዊ መረጃዎችን ሰፋ አድርጌ ነግራችኋለሁ። ከዛ በፊት ግን ሀገራችን ላይ የተፈጠረውን ክስተት በተወሰነ መጠን እንኳን ኮሜንት አድርገን እናንተም ሀሳብ እንድትሰጡት ማድረግ አለብን። በዚህ በሸረሪና በሚባለው አካባቢ በተቀሰቀሰው ውጥረት አማካኝነት ጦርነት አማካኝነት ብዙ ሀሳቦች ይጋራሉ። በሁለቱም ሳይድ በሁለቱም ደጋፊዎች ሳይድ ማለት ይቻላል። በዚህ ሁኔታ ላይ በጣም የሚያሳዝነው ነገር እንግዲህ በሁለቱም በኩል የሚያልቁት ኢትዮጵያውያን ናቸው። የጦርነት ውጤቱን የምናውቀው ነው። ሱዳን ላይ ምን ተፈጠረ፣ እስራኤል ላይ ምን ተፈጠረ፣ ኢራን ላይ ምን ተፈጠረ፣ እንደዚሁ ጋዛ ላይ ምን ተፈጠረ የሚሉት ነገሮች ግምት ውስጥ ማስገባት፣ ዩክሬን ውስጥ ምን ተፈጠረ የሚለውን እንደዚሁም ደግሞ በፓኪስታንና በህንድ መካከል በነበረ ውጥረት ምን ተፈጥሮ ነበረ የሚሉ ጉዳዮችን ሰው ሲያስታውስ ጦርነትን እንደ እግር ኳስ ማየት አልነበረበትም እና በጣም በሚያሳዝን ሁኔታ በዚህ ጉዳይ ላይ እዚህ ቦታ እንዲሆነ እዚህ ቦታ ላይ እንደዚህ ተፈጠረ፣ ይሄን ያህል ሰው አለቀ፣ ይሄን ያህል ሰው ገባ፣ ይሄን ያህል ሰው ወጣ፣ ይሄን ያህል እንደዚህ ሆነ፣ እንትን ያወጣው መግለጫ ይሄን ይላል፣ ህወሓት ያወጣው መግለጫ ይሄን ይላል፣ የፌዴራል መንግስቱ ያወጣው መግለጫ ይሄን ይላል የሚል ወይም ደግሞ እስካሁን ያልወጣም እንደዚህ ያለ ይወጣም እንደዚህ ያለ ልላችሁ አልፈልግም። ያለውን ሀቅ ያለውን እውነታ የምታውቁት ነውና እነዚህን ጉዳዮች በጣም ያዘንኩት ግን በሚዲያው ላይ ወይም ደግሞ በዚህ በተለይ በሶሻል ሚዲያው ላይ ያለው የብሬኪንግ ኒውስ ሰበር ዜና እንዲሆነ ተፈጠረ፣ በዚህ ቦታ ላይ እንደዚህ አይነት ችግር ተፈጠረ፣ ችግር ብቻ አይደለም እንደዚህ አይነት ሰዎች ህይወታቸውን አለቁ እንዲሆነ የሚል ትመለከታላችሁ ሶሻል ሚዲያው ላይ እና ትንሽ ይሄ ነገር ቀላል ነው ወይ? ቀልድ አይደለም። በተለያዩ ዓለም ላይ ያየናቸው እኛ እዚህ ኤክስፒሪየንስ እናረጋቸው ከባድ መሆኑን ግምት ውስጥ ማስገባት የሚሞተው በሁለቱም በኩል የሰው ልጅ የሚለው ላይ ደረጃ ላይ መድረስ ኢትዮጵያዊ የሚለውን እንኳን እንደው አሁን በሁለቱም ሳይድ ያለው ኢትዮጵያዊ ነው ማለት አልፈልግም ያለ ሰው ቢኖር እንኳን በጥቅሉ እያለቀ ያለው ኢትዮጵያዊ የሰው ልጅ ነው ብሎ መውሰድ ያስፈልጋል እንጂ አሁን በሁለቱም በኩል ሆኖ ጦርነቱ እንዲባባስ መፈለግ ለአንዳንድ ስራዎች እንዲያምሩ ወይም ደግሞ የሆኑ ሰዎችን ለማስደሰት በሁለቱም በኩል ነው ያልኩት። እንደዚህ አይነት እንቅስቃሴዎች አደገኛ ነው። ጥፋተኛ የሆነው ኃይል በትክክልም ተጠያቂ የሚሆንበት ህጋዊ አግባብ ነገር ቢኖር ነው ሰዎች ፕሮሞት ማድረግ የነበረብን ወይም ደግሞ በተለያዩ ሶሻል ሚዲያ ላይ የሚሰሩ ሰዎች በዚህ በሸረሪና በኩል ተከስፈተ 12 ሰዓት ላይ በተባለው ጦርነት አማካኝነት ያለውን ነገር እዚህም እዛም ከማባባስ ይልቅ ወይም ደግሞ ማባባስምና አንዳንድ ሁኔታዎች ከልካቸው ባያልፍም ህዝቡን ማስጨነቅ ላይ ትኩረት ከማድረግ ይልቅ መፍትሄ ሀገራችን ያስፈልጋታል ብሎ መቆም ይገባ ነበረ። ግን ስንመለከት በተለይ ደግሞ ሶሻል ሚዲያ አካባቢ ያለው እጅግ አሳዛኝ ነው። አንዱ የሆነ ነገር ሲል ሌላው ሌላ ምላሽ ይሰጣልና እንደዚህ አይነት ጉዳዮች በጣም ፈታኝ መሆናቸውን ደግሞ በቃ ሳይታለም የተፈታ ነው። በዚህ ልክም በማረጋገጫ የምንመለከታቸው እጅግ በጣም አስቀያሚ ይዘት ያላቸው ነገሮች እንመለከታለንና ሶሻል ሚዲያም ቢሆን የሚገኘውም ከሶሻል ሚዲያ የሚገኘው ጥቅም ከተለያዩ ጉዳዮች ወይም ደግሞ ከምንደግፋቸው ኃይሎች የምናገኘው ጥቅም ይኑር አይኑር እንዳለ ሆኖ በዚህ ጉዳይ ላይ ግን የሚጽፉ ሰዎች በዚህ ጉዳይ ላይ ግን እንደዚህ ሆነ እየተባለ ቀለል ተደርጎ የሚወራው እንደምታውቁት ቀላል አይደለም። በሱዳኑ ቀደም ሲል እንደነገርኳቸው እርስ በርስ ጦርነት በዚህ በጋዛ በፍልስጤም ጠቅላላው እስራኤል ውስጥ በራሱ እንደዚሁም በፓኪስታንና በህንድ መካከል በነበረው ውጥረት አፍጋኒስታን ላይ ባለው በዩክሬን ጦርነት በመካከለኛው ምስራቅ ውጥረት ዓለም ምን አይነት ፈተና ላይ እንደነበረች ታስታውሳላችሁና አሁንም የሆነው ይሄ ነው። እኛም ሀገር ላይ ደግሞ እንደዚህ ሲመጣ በጣም በአነሰ ኢኮኖሚ በችግር ውስጥ በመፈናቀል ውስጥ ባለ ህዝብ ላይ ደግሞ እንደዚህ አይነት ነገሮች ሲፈጠሩ በበጎ ማየት ይባባስ የሚል አይነት አቋም ይዞ ሶሻል ሚዲያ ላይ በጣም ማራገብ ልክ ያልሆነ ጉዳይ ነው። ምክንያቱም ይሄ የሚያመጣው ጦስ ቀላል አይደለም። የኢኮኖሚ ምናምን እያልኳቸው አይደለም። የኢኮኖሚ የስትራቴጂ ምናምን ልላቸው አልችልም። በዚህ በሀገራችን ጉዳይ ላይ የሰው ልጅ ህይወት ነው የሚቀማው። በየትኛውም መንገድ በየትኛውም ካልኩሌሽን በየትኛውም መለኪያ ኢትዮጵያዊ ብቻ ነው የሚሞተው፣ ሌላ አይሞትም። በነገራችን ላይ በእጃዙር ጦርነት ውስጥ የተዘፈቁት እጃዙር ውስጥ ገብተው እንደነ ግብጽ ያሉ ሀገራት በዚህ ጉዳይ ላይ ለመስራት በሚሞክሩበት ሰዓት ያለው ነገር የምታውቁት ነው።
እነሱ መጥተው አይደለም የሚሞቱልን። የኤርትራ መንግስት እጁ አለበት ተብሎ እየተወሰደ ነው። እሱም ደግሞ ገብቶ አይደለም ይዋጋል። እኛው እርስ በርስ ነው የሚያዋጉን። የሱዳን መንግስት አልቡርሃን የሚባለው እሳቸው ደግሞ እንደምታውቁት ምንድነው የራሳቸውን ሀገር መፍትሄ ያልሰጡ ሰው ናቸው። ወደኛ ሀገር ደግሞ ፖለቲካሊ አንዳንድ ችግሮችን ለመፍጠር በሚሞክሩበት ሰዓት በየትኛው መንገድ ብትመለከቱት እንግዲህ በህወሓት በኩል ያሉትም ኢትዮጵያዊ ወታደሮች ናቸው። በኢትዮጵያም በኩል ያሉ ኢትዮጵያዊ ወታደሮች ናቸው ወይም ደግሞ ተዋጊዎች ናቸውና እነዚህ ሆኖ ሳለ እንደው ኢትዮጵያዊነቱን እንቶ አያገባንም ብሎ የሚያስብም ሰው ካለ የሰው ልጅ ነው ህይወቱን ያጣው ብሎ መውሰድ በበርካታ ጉዳዮች በመካከለኛው ምስራቅ ላይ ያገባናል የምንል ሰዎች ለምሳሌ ፍልስጤም ደጋፊ፣ ለምሳሌ የእስራኤል ደጋፊ፣ ለምሳሌ የኢራን ደጋፊ ሆኖ የቆመ ማህበረሰብ አሁን ደግሞ ከሁለቱ አንዱን እንደሚደግፍ ይታወቃል፣ ግልጽ ነው። ግን ይሄኛው ሁኔታ ደግሞ የሰው ልጅ ስለሆነ ነው። እኔ ከዚህ ተሻግሬ ሄጄ እስራኤልን የደገፍኩት የሰው ህይወት ስለሚያሳስበኝ ነው የምንል ሰዎች እኔ ከዚህ ሄጄ ፍልስጤምን ጉዳይ የኢራንን ጉዳይ እንደራሴ ወሰድኩት የሰው ልጅ ለምን ይሞታል ብዬ ነው በሚል ሀሳብ የሚያጋራ ወይም ደግሞ የሚመጻደቅ ሰው እዚህ ሲደርስ ግን ያንዱ ደጋፊ ሆኖ ሲቆም ምናልባት ሎጂካሊ የሆኑ ነገሮች ህጋዊ የሆኑ ጉዳዮች እንደዚህ አይነት ነገሮች ሲመዘዙ ለሀገር ሉዓላዊነት የመደፈር ችግሮች ሊፈጠሩ ይችላሉ ተብሎ ሲታሰብ ከሆነ ኃይል ጋር መቆም አግባብነት ያለው ሲሆን ሚዲያ ላይ የሚሰራ ሰው ግን በተለይ ደግሞ የመንግስት ሚዲያ ኦፍ ኮርስ ግዴታ ነው ወይም ደግሞ ፍሬም የተደረጉ ሚዲያዎች በዛ ልክ እንዲሰሩ የሚደረጉ ሚዲያዎች የመንግስትን አቋም የማራመድ ግዴታ ይኖርባቸዋል። የሀገር ሉዓላዊነት ነው ተብሎ በዛ ልክ የማራመድ ግዴታ ይኖርባቸዋል። ከዛ ውጭ ግን ሶሻል ሚዲያ ተጠቃሚው በፈቃደኝነት የሰው ልጅ ህይወት እንዲያልፍ መገፋፋት በተለይም ደግሞ ጥቅም የሚያገኙ የተለያዩ የሶሻል ሚዲያ ተጠቃሚዎች በዛ ልክ ማራገብ ጦርነቱ እንደዚህ ነው የከሌ ነው ጦርነቱ የኔ አይደለም እንትን ነው ምናምን እንደዚህ አይነት ነገሮች እንደው ቀላል አይደሉምና በጣም እንደ ኮሜንት ነው እንጂ በጉዳዩ ላይ ሀሳብ ለመስጠት አይደለም። ውድ ተመልካቾቻችን እኔ በዚህም እንዲህ አይነት መግለጫ ተሰጥቷል፣ በዛም እንዲህ አይነት መግለጫ ተሰጥቷል፣ እንዲህ አይነቱ ጦር ይሄን ቦታ ይዟል፣ ያኛው ጦር ይሄን ቦታ ይዟል፣ ይሄኛው እንደዚህ ያኛው እንደዚህ እንዲህ ያልኩኝ ሀሳብ የመስጠት ፍላጎቱም የለኝም። ግን ኢትስ ቬሪ ኮንሰርንድ በጣም ኮንሰርኒንግ የሆነ ጉዳይ ስለሆነ እሱን እንደው ለማጋራት ያህል ነው እንጂ በዚህ ጉዳይ ላይ መቆየትም አልፈለኩም ነበረ። አፍተር ኦል ግን ያው የራሳችንም ጉዳይ ስለሆነ እናንተም አስተያየት እንድትሰጡበት ስለፈለኩኝ ነው። አስተያየት ስጡበት ነው እንጂ እኔ ምንም በዚህ ጉዳይ ላይ ሰፊ ማብራሪያ መስጠትም አልፈለኩም ነበረ። ኤኒዌይ እንግዲህ ይሄን ለማለት ነው። ያው እንግዲህ የሀገራችን ጉዳይ ስለሆነ ከሱ ላይ ለማንሳት ነው። ከዛ ውጭም ደግሞ ዓለም ላይ እንግዲህ የተፈጠሩ ጉዳዮችንም ነግራችኋለሁኝ። በዚህ በሀገራችን ጉዳይ ላይ ሰፊ ማብራሪያ መስጠት ያልፈለኩበት ምክንያት ጊዜው ገናም ስለሆነ ነው። በዛም ላይ ደግሞ ማብራሪያ መስጠት ልክም ስላልሆነ ነው። ይሄ የራሳችንን ጉዳይ ኤክስፖዝ እንደማድረግም ቆጥረዋለሁ። በዛ ላይ ደግሞ ትክክለኛ መረጃዎች አሁን የሚወጡበት ጊዜ አይደለም። እዚህም እዛም የሚራገቡት አደገኛ ስለሆኑ እሱን ለማንሳት ነው። ውድ ተመልካቾቻችን እንግዲህ ወደ ተለያዩ ጉዳዮች እገባለሁኝ ማለት ነው። ከዚሁ ከኛ ጉዳይ አንወጣም። በሳውዲ አረቢያ የሞት ፍርድ እንግዲህ የሚጠበቃቸው ኢትዮጵያውያን በጣም የበዙ መጥተዋል። እንደምታውቁት በተለያየ አጋጣሚ የሀገሪቱን ፖለቲካዊ ወይም ደግሞ ከዚህ ከአደንዛዥ እጽ ጋር በተገናኘ በሚነሱ ሀሳቦች ምክንያት ነው ብለው ይወስዳሉ። በእነሱ ምክንያትም ሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያን ያሉበት ሁኔታ አስፈሪ ነው። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር እንግዲህ 3 ኢትዮጵያውያን በሞት ቀጥቻለሁ ብሏል። ያሳዝናል። እንግዲህ እኛ እንደዚህ ነው የሚያሳዝነው ነገር። እኔ ውድ ተመልካቾች ዛሬ በጣም አዝኜ ነው የምነግራችሁ። በጣም ይሄ ማለት ከባድ ነው። እዚህ ሀገር ውስጥ እንደዚህ አይነት ውጥረት ሲፈጠር፣ ጦርነት ሲፈጠር ሰዎች ሸሽተው ወደ ሌላ ሀገር ሲሄዱ እዛም ሲሄዱ እንዲህ አይነት ነገር በሞት መቀጣት ነው የሚጠብቀን። በሞት መቀጣት ምናልባት አንዳንድ ተመልካቾች በሞት የተቀጣው እኮ አደንዛዥ ስለያዘ እንደዚህ ስለያዘ የተከለከለ ነገር ስለያዘ የሀገሪቱን ሕግ ስላላከበረ ሊሉ ይችላሉ። ይሄ ቢሆን ኢትዮጵያዊ ስለሆነ ነው የሆነው እንጂ የአሜሪካ ዜጋ ቢሆን የራሽያ ዜጋ ቢሆን የቻይና ዜጋ ቢሆን ይሆናሉ? አይሆንም። የግብጽ ቢሆን አይሆንም። እና እኛ ጠንክረን ፖለቲካሊ መስራት ሲጠበቅብን ፖለቲካሊ ብዙ አደጋዎችን እየፈጠርን የምንገኘው ራሳችን ሆነናል። እዚሁ ሀገራችን ውስጥም እንደዚህ አይነት ጫና ሲፈጠር በዛ ላይ እዚህ ሀገር ላይ የተረጋጋ ነገር ሳይኖረን እንደዚህ በዚህ ቅድም ባነሳኋቸው አካባቢ ሸረሪና ምናምን በሚባለው አካባቢ ላይ በተፈጠረው ጣጣ ምክንያት አሁን ሊፈጠሩ የሚችሉ ችግሮችን የምናውቃቸው ሆኖ ሳለ እሱ ፈተና ሆኖ ሳለ
አት ዘ ሴም ታይም ዜጎች ጭንቀትን አደጋ ውስጥ ባሉበት ሁኔታ ከሀገራቸው ለቀው ሲሄዱ ሌላ ሀገርም ሲሄዱ የህግ ከለላ የላቸውም፣ አግባብነት ያለው መብት የላቸውም። እንደዚህ ነው የሚሆነው። ስለዚህ እኛም ራሳችን ችግር እዚሁ ፈጥረን ከዛ ደግሞ ወደ ሌሎች ሀገራት ስንሄድ ደግሞ እዛም ደግሞ ያለው መንግስት እንዲህ አይነት ችግር ሲፈጥርብን እና ምንድን ነው ምንሰራው ሄደን እዛ ሀገር ጋር የሳውዲ አረቢያ መንግስት ጋር መዋጋት አንችልም። የደቡብ አፍሪካ መንግስት ጋር መዋጋት አንችልም። እዚህ ሀገር የራሳችንን ፖለቲካ ማስተካከል ማስማማት ሲጠበቅብን ግን ነገሮችን ማባባስ ላይ አተኮርን። ስለዚህ ቅድም ያነሳ ነው የመጀመሪያ ላይ እንዳነሳ ነው ያ አብሮ ተከትሎ የመጣ ጉዳይ ነው። ስለዚህ ሳውዲ ውስጥ እንደዚህ በተደጋጋሚ ባለፉት አስታውሳላችሁ 5 ኢትዮጵያውያን በሞት ተቀጥተዋል። እንዳልኳቸው ነው የሌላ ሀገር ዜጋ ቢሆን ይቀጣሉ፣ በሞት አይቀጣም። በተለይ ነቃ ያሉትማ አይሰማም። ይሄ የተፈጠረው ምንድነው? እኛ የውስጥ ፖለቲካችን ጠንካራና ብርቱ ባለመሆኑ በውጭ ጉዳዮች ላይ ማኒፕሌት ስለተደረግን የሚለውን መውሰድ በጣም ግዴታ ነውና ሳውዲ አረቢያ እንግዲህ በ10 ግዛት አካባቢ ማለት ነው በአሲር ስቴት አሲር የሚባል ስቴት አለ። ግዛት ውስጥ 3 ኢትዮጵያውያን በሞት ቀጥቻሉ በሚል በሀገር ውስጥ ጉዳይ ሚኒስቴሯ በኩል በይፋ አስቀምጣለች እና ሀሺሽ ለማስገባት ተባብረዋል በሚል ነው እንግዲህ መከሰሳቸው የሀገር ውስጥ ጉዳይ ሚኒስቴር በመግለጫው ላይም አረጋግጧል። ይህ ነገር በጥርጣሬም ቢሆን በይዞ አይምሯቸውም እና ትንሽ ፈታኝ ነው። እንግዲህ እንደዚህ አይነት ችግሮችን እያስተናገድን የምንገኝ ሰዎች ሆነን ሳለ ሌላ ተጨማሪ ውጥረት ሀገራችን ላይ እየፈጠርን ነውና የሟቾቹ እንግዲህ በቁጥጥር ስር ከዋሉ በኋላ ምርመራ ተደርጎባቸዋል። ጥፋተኛ ሆነው ተገኙ። ከዛ ደግሞ እንግዲህ ፍርድ ቤት ውሳኔ ያሳለፈባቸው ሰው ዴት ፔናልቲ አጋጠማቸው ነው ጉዳዩ። ተከሳሾቹ እንግዲህ ወደ ሀገር ጠቅላይ ፍርድ ቤት ይግባኝ ብለው ነበረ። ውሳኔው ግን መጽናቱ ይፋ ሆኗል። ምክንያቱም በሰው ሀገር ላይ ነው። አንደኛ በየትኛው አቅም ነው በዚህ ልክ ተከራክረን በሳውዲ አረቢያ ወይም በሪያድ መንግስት ላይ ጫና ልንፈጥር የምንችለው? የኢትዮጵያ መንግስትም በእጁን አስገብቶ የተለያዩ ስራዎች እንዳይሰራ እንደምታዩት በሀገር ውስጥ ፖለቲካም ተወጥሯል። በዛ ላይ አቅማችንም የት ነው የሚለውም ጥያቄ የሚነሳ ነው። እንግዲህ በአሲር ግዛት የሆነ ነው። ለማንኛውም ሰኞ ሐምሌ 20 ነው የሆነባቸው በዜጎቻችን ላይ የሳውዲ አረቢያ መንግስት አስታውቋል። እንግዲህ በጠቅላላው እንግዲህ በያዝነው አመት የመጀመሪያዎቹ 7 ወራት 17 ኢትዮጵያውያን በሞት ህይወታቸውን ያጡበት አጋጣሚ ተፈጠረ ማለት ነው። ከዚህ ቀደም ሂውማን ራይትስ ዎች እንግዲህ በተለይ አንድ ከባድ እስር ቤት አለ፣ ሀሚስ ሙሻይት ይባላል። በዛ እንግዲህ እስር ቤት ውስጥ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት ተጋርጦባቸው እንደነበረ ማስቀመጡ ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር ሐምሌ 6 2018 መግለጫ ወጥቶ ነበር። የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያለው የፍርድ ውሳኔዎች የተላለፈባቸው ኢትዮጵያውያን በተመለከተ በቅርበት የተነጋገርኩ ነው ብሎ ነበረ። ግን ያው እንደምታውቁት ነው ትንሽ ፈታኝ ይሆናል። እንደዚህ አይነት ነገሮች የተፈጠሩብን ዜጎች ነን፣ ኢትዮጵያውያኖች እንዲሆነናል። በዓለም ላይ እንደዚህ አይነት ችግር ውስጥ ነንና ለሱ መፍትሄ ሳንሰጠው እንደምታውቁት ሌላ አይነት ውጥረት ደግሞ አሁን እዚሁ ሀገራችን ላይ ከፍተናልና እንግዲህ ታዲያ ከዚህ በላይ መደንዘዝ፣ ከዚህ በላይ ምን አይነት ሰዎች ልንሆን እንችላለን? ከዚህ በላይ የሚያስተምረን ነገር ከሌለ አገር ውስጥም በእንደዚህ አይነት ችግር ውስጥ ከሆነን ወደ ውጭም ስንሄድ እንደዚህ ነው የሚገጥመንና ይህን ቅልል አድርጎ የሚመለከት ሰው ካለ እንግዲህ ያሳዝናል። እንግዲህ ወደ ጠቅላላ ዓለም አቀፍ ጉዳዮች ልግባ። የተለመደው እንዳይቀርባችሁ ተመልካቾች እንጂ እንደው ሀገራችን ላይ ማተኮርን ፈልጌ የነበረ ዛሬ ያው ውዥንብር የሆነ መረጃ ስለሆነ ያለው ለእናንተም አይጠቅምም። ግን የለመዳችሁትን በዓለም አቀፍ ጉዳዮች ላይ ደግሞ እንደዚሁ ሀሳቦችን ጠብጠብ እያደረግን እንሄዳለን። በዮርዳኖስ የአሜሪካ ኤምባሲ ዜጎች ወደ መካከለኛው ምስራቅ እንዳይጓዙ ከልክሏል። ከዛ ደግሞ መካከለኛው ምስራቅን ለቀው እንዲወጡ ታዟል። የማለት ዜጎች ከአካባቢው ለቀው እንዲወጡ ታዟል ማለት ነው። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ነው ይህን መግለጫ ያወጣው፣ ዛሬ ነው ያወጣውና እንግዲህ ውጥረቱ ከተባባሰ ምናልባትም መካከለኛው ምስራቅ ላይ ለመውጣት እያሰቡ መሆን እንዳለባቸው በግልጽ ተቀምጧል። ምክንያቱም የመካከለኛው ምስራቅ የሚገኙ አሜሪካውያን ጥንቃቄ እንዲያደርጉ ከመነገሩም ባሻገር በአንዳንድ ሁኔታዎች ላይ ኢላማ እንደሚሆኑም በማሰብ ነውና ከመካከለኛው ምስራቅ ውጭ ያሉ አሜሪካውያን ደግሞ ወደ ቀጠናውና ወደ አካባቢው የሚያደርጉትን ጉዞ እጅጉን መግታት ወይም ደግሞ እያሰቡ መቆየት እንዳለባቸው በግልጽ ተቀምጧል። ኢራንና ኢራን የሚደግፉ ኃይሎች በተለያዩ አጋጣሚ የአሜሪካ ንብረቶችን ሊያጠቁ እንደሚችሉ ነው ሀሳብ የተቀመጠው። ይሄ ለምንድን ነው ይሄን ሀሳብ ያስቀመጡት የሚለውም እጅግ አሳሳቢ ጉዳዮች እየመጣ ነው። ምክንያቱም የአሜሪካ ጦርና እስራኤል ተባብረው በዚህ ሳምንት መጨረሻ በኢራን ላይ አዳዲስ ጥቃት ለመክፈት እየተዘጋጁ መሆኑን
ስለሚጠቁም ነውና ብዙ አዳዲስ ሀሳቦችም ይነሳሉ። ምንጮች እንግዲህ ጥቃቱ የኢራን የኃይል መሰረተ ልማቶች ላይ ሊያተኩሩ እንደሚችሉ ይጠቅሳሉ። ፕሬዚዳንት ዶናልድ ትራምፕም ይህን መስጠት እንዳለባቸው የተነገረ ነው። የእስራኤል ጦር ከረዥም ጊዜ በኋላ ለመጀመሪያ ጊዜ ጥቃቱ ላይ ሊሳተፍ እንደሚችልም አክሲስ የተባለው የዜና ወኪል በይፋ አስቀምጧል። ስለዚህ እንደዚህ አይነት ነገሮች እስራኤልና አሜሪካ አንድ ላይ ሆነው ኢራን ላይ ከሰሞኑ ጥቃት ሊሰነዝሩ እንደሚችሉ የሚያሳዩ መረጃዎች ይወጡ ነው ይገኛል። ቻናል 14 የእስራኤል መገናኛ ብዙኃን ጋር እንግዲህ መረጃ ቆይታ ያደረጉ ባለስልጣን ናቸው ይህን ያሉት። የፔንታገን ቃል አቀባይ ደግሞ ሺን ፓርኔል በየትኞቹም ኢላማዎች ላይ ጥቃት እንደሚፈጸም ከመናገር ከመቆጠብ ውጭ ጥቃቱ ግን እንደሚሰነዘር በግልጽ አስቀምጠዋልና መካከለኛው ምስራቅ አሁንም እጅግ አስቸጋሪ ሆኖ ሊቀጥል እንደሚችል ምንም የአደባባይ ሀቅ ሆኗል። በኦማን ባህር ዳርቻ 2 ነዳጅ ጫኝ መርከቦች ትናንት ጥቃት ተፈጽሞባቸው እንደነበረ የሚታወስ ነውና እንደዚህ አይነት ጉዳዮች አሁንም ፈታኝ ሆነው ሊቀጥሉ እንደሚችሉ እየተነገረ ነው። ያም ሆኖ ግን የአሜሪካ ፖለቲከኞች በተለያየ መንገድ ለመፍትሄ እንሰራለን በማለት ላይ ናቸው። ግን በምን መንገድ፣ በምን ሁኔታ፣ በምን አይነት አጋጣሚ የሚለውም ፈታኝ ነው። ግን ብዙ ሰዎች እጅግ አዳዲስ ሁኔታዎች መካከለኛው ምስራቅ ላይ የተፈጠሩ መሆናቸውን ለማስቀመጥ እየተቸገሩ ነው። ምክንያቱም የተለመደ ነው፣ እንደዚህ አይነት ጉዳዮች ትናንትም ነበሩ ዛሬም ይቀጥላሉ የሚል አቋም ላይ ናቸው ያሉትና እነዚህ ፈታኝ ሆነዋል። ለምሳሌ የጂሲሲ ቺፍ ወይም ደግሞ ዋና ጸሐፊ ማለት ነው የገልፍ ትብብር ምክር ቤት ማለት ነው ጂሲሲ የሚባለው ሴክሬታሪ ጀነራሉ ያሲም መሐመድ አልቦዳዊ ይባላሉ። እሳቸው ኢራን በኩዌት ላይ የፈጸመችውን ጥቃት ዛሬም ፈጽማለች። በነገራችን ላይ ትላንትም ጥቃት ተፈጽሞ ነበረ፣ ዛሬም ጥቃት ፈጽማለች። እሱን የፈጸመችውን ጥቃት አውገዘዋል። እሱ ልክ አይደለም በሚል ነው ያወገዙት። ስለዚህ እንዲህ አይነቱ አፕሮች በመካከለኛው ምስራቅ ላይ ያለውን ፖለቲካ ሌላ አይነት ጣጣ ውስጥ ያስገባዋል የሚል ሀሳብ ነው እየሰጡ የሚገኘውና በጣም መካከለኛው ምስራቅ ላይ ይሄኛው ውጥረት ያለበትንም አደጋ እየተመለከትን ነውና ብዙ ነገሮች በጣም አሰልቺ ሆነው እየታዩ ይገኛል ማለት ነው። እነዚህ ጉዳዮች እንግዲህ በተለያየ አቅጣጫ የሚታዩ ናቸውና በተለይም ደግሞ በጣም ይሄ በጣም ውጥረት ያለው ቀጠና ነው ያለውና የኩዌቶችም ደግሞ አንድ ላይ ሆነን መከላከል አለብን የሚል ሀሳብም እስከ ማራመድ ወይም ደግሞ አቋም እስከ ማራመድ ደርሰዋልና በተለያዩ የዓለማችን ክፍሎች ፈታኝ ሁኔታዎች እየተስተናገዱ ባሉበት ሰዓት ነው እንግዲህ የኛም ጉዳይ እንደዚሁ ብዙ ነገሮችን ብዙ ዜጎችን እያነጋገረ የሚገኘውና የመካከለኛው ምስራቅ ጉዳይም እንደምታዩት ተባብሶ ቀጥሏል። ሰው ይሄኛውም በቀላሉ የሚታይም አይደለም። ስለዚህ አንዳንድ ሁኔታዎችን አቅልሎ ማየት እንደማያስፈልግም ግልጽ ነው። በተለይም ደግሞ ከዚህ ከሚድል ኢስትም ባሻገር በተለያዩ የዓለማችን ክፍሎች አሉ ውጥረቶች እንደዚሁ አደገኛ ሆነዋል። ሰው እኛም ሀገር ላይ የተፈጠረው ችግር እየተባባሰ የሚቀጥል ከሆነ መካከለኛው ምስራቅ ላይ ያለ ውጥረት እየተባባሰ የሚቀጥል ከሆነ ዓለም ላይም ብዙ ችግሮች የተፈጠሩ እንደሚቀጥሉ ማሳያ ያደርገዋልና በጣም በርካታ የፖለቲካ ተንታኞች ዓለማችን ነውጥ ላይ አፍሪካ ቀንድ ነውጥ ላይ እንደሆነ በመጠቆም ላይ ይገኛሉና እሱም በዋነኝነት የሚነሳ ነው። ከዚህ ውጭም ደግሞ እንግዲህ ስፔን እንደምታስታውሱት 60 ሺህ የሚሆኑ ስደተኞች ወደ ግዛቷ ጥሰው ገብተዋልና እነዚህም ደግሞ ህገወጥ አዘዋዋሪዎችን ተጠያቂ አድርጋለች። በዚህ ምክንያት ማለት ነው በስፔን እንግዲህ ጠቅላላ በጣም ወደ 60 ሺህ የሚሆኑ ስደተኞች ከሞሮኮ ነው እንግዲህ ጥሰው የገቡት ከሰሜን አፍሪካ ተነስቶ ማለት ነው። በተለይም ደግሞ ሴኦታ በምትባለው አካባቢ ከገቡ በኋላ ህገወጥ አዘዋዋሪዎችን እንደዚሁ ለመክሰስ ሞክራለችና በጣም በጣም የሚዲያ ባልደረቦች ደግሞ በዚህ ሀሳባቸውን እያጋሩ ይገኛል። የሀገሪቱ መገናኛ ብዙኃን ደግሞ ዘገባቸው ሰፋ ያለ ሆነዋል። ስደተኞች ወደ ሀገሪቱ ለመግባት ሲሞክሩ 57 የሚሆኑ ሰዎች ህይወታቸውን አጥተዋልና በተለይም ደግሞ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ክስተቱን የስፔን የግዛት አንድነትን የሚጥስ ወይም ደግሞ ይሄኛው የእንትኑን ኢንቴግሪቲ ወይም ደግሞ ሶቨሬን ኢንቴግሪቲውን የሚጥስ ነው በሚል ሀሳብ ሰጥቷል። ጣሊያንም እንግዲህ በተለይም ደግሞ ከማድሪድ ጋር ያላትን የአውሮፓ ህብረት አባል ሀገራት ውስጥ መንቀሳቀስ የሚያስችለውን ሸገን ቪዛን በማገድ ምላሽ እየሰጠች ይገኛልና እነዚህ ጉዳዮች እንግዲህ በሁለቱ መካከል ወይም ደግሞ በዚህ አካባቢ ያለውን አስቸጋሪ ጊዜያትም የሚጠቁም ያደርገዋል። ያ ማለት እንግዲህ ስደተኞች በዚህ ልክ እንግዲህ ስንት ኢትዮጵያውያን ይኖራሉ እንደምታውቁት ነው። ክስተቱ እንግዲህ የስፔን ጠቅላይ ፍርድ ቤት ወደ ሴውታ ወይም ደግሞ ወደ ሌላኛዋ
የስፔን ግዛት ሜሊላ ለመግባት ሲሞክሩ በባህር ላይ የቆሙ ስደተኞች በአስቸኳይ ወደ ሞሮኮ መመለስ እንደማይቻል ውሳኔ ካሳለፈ በኋላ መሆኑ እንደሆነ ጥሰው ነው የገቡት። ስለዚህ አስቸጋሪ ነው። አርብ ምሽት ከ48 ሺህ በላይ ሰዎች በፈቃደኝነት ወደ ሞሮኮ ተመልሰው ነበረ። የስፔን ባለስልጣናት እሱን ይፋ አድርገዋል። ከዛ ውጭ እንግዲህ ሌላው በጉልበት ጥሶ ለመግባት ወይም ደግሞ በናው ህገወጥ ስደተኞችም ናቸው ተብለው ስለሚወሰዱ ናቸው ኦፍኮርስ ወረቀት ስለሌላቸው ማለት ነው። ትንሽ አስቸጋሪ ጊዜ እዛ አካባቢ ዜጎች እንዲያሳልፉ ሆኗል። ይህም ዓለማችን ላይ መነጋገሪያ የሆነ ጉዳይ ነው። ከሱም አንጻር ብዙ ጥያቄዎች እየተነሱ ይገኛል። እንደው ለማንሳት ያህል ነው እንጂ ብዙ ትንታኔዎች አሉት እዚህ ላይ። ከዛ ውጭ ደግሞ የሚሳኤል ባሬጅ ኦፍ ሚሳኤል ኬቭን ሲመታታ አድሯል። እጅጉን ከፍተኛ በሆነ መንገድ ሞስኮ ናቴን ያስቀመጠችው ኬቭ ዋና ከተማዋ ማለት ነው የሚሊትሪ ኢንዱስትሪያል ፋሲሊቲዎች ላይ ጥቃት እንደተሰነዘረ ወይም ደግሞ የአገሪቱ የዩክሬን የሎጂስቲክ ማዕከል የሆኑ ቦታዎች ላይ ጥቃቱ መሰንዘሩንም እንደዚሁ አስቀምጠዋል ማለት ነው። የሞስኮ ፖለቲከኞች ናቸው ይህን ያስቀመጡት። እጅግ በርካታ ሰው አልባ አውሮፕላኖችና ሚሳይሎች እንደተተኮሱባትም በይፋ ተቀምጠዋልና ኬቭ ደግሞ እንዲህ አይነቱን አጋጣሚ በተለይም ደግሞ በኬቭ በዋና ከተማዋ ላይ የሚሰነዘረው ጥቃት እንደሚታሰበው የዩክሬንን ንጹሐን መሰረተ ልማት ነው እንጂ የሚያወድሙት የሩሲያ መከላከያ ሚኒስቴር እንደሚለው አይነት አይደለም በሚል በበርካታ ጊዜ ይከሳሉ። የሩሲያ መከላከያ ሚኒስቴር እንግዲህ ጥቃቱን ላርጅ ስኬል ብሎታል። በተለይም ደግሞ ምሽቱን የፈጸመው ጥቃት እጅግ ፕሪሲሽን የሚባሉት ከምድር እንደዚሁም ከውሃ ከባህር ማለት ነው እንደዚሁም ከአየር የሚሰነዘሩ ረዥም ርቀት ተወንጫፊ ሚሳይሎችን እንደዚሁም ደግሞ ሎንግ ሬንጅ ድሮኖችን ረዥም ርቀት ተጉዘው የሚሄዱ ድሮኖችን በመጠቀም ጥቃት መሰንዘሩን ነው ያስቀመጠው። ጥቃቱ እንግዲህ የዩክሬን መከላከያ ኢንዱስትሪ ኢንተርፕራይዝ እጅግ ፈተና ውስጥ እያስገባ እንደሆነም ነው የተነገረው። እንደዚህ አይነት ጉዳዮች ምናልባትም አስቸጋሪ እንደሆነ ምሽቱን የተፈጠረው ነገር ትንሽ ፈታኝ ነው። ብዙ ፖለቲከኞችም ይህን ጉዳይ በስጋት መልክ እየተመለከቱት ይገኛል። ምክንያቱም ይሄኛው ለመፍትሄ አስቸጋሪ የሆኑ ነገሮችን በዲጂታል ይሄ በዲጂታል በሆነ መንገድም የሚተላለፉ መልእክቶችን ስትመለከቷቸው የዓለምን የፖለቲካ ስርዓት የሚያናጉ ጭምርም እየሆኑ ናቸውና በተለይ ደግሞ በዚህ ቀደም ሲል በነገርኳችሁ ሀሳቦች በሙሉ የሚነሱት ነገሮች ፈታኝ ናቸው። በጣም ቀላል የሚባል አይደለምና ጀስት ፖለቲካሊ ያሉ ጉዳዮችንም ብቻ መመልከትን በቂ አይደለም። ስለዚህ አንዳንድ ሁኔታዎች ሄድ መለስ ናቸው። ድል አድራጊ እየጠፋ ያለበት ሰዓት ነው የምንገኘው። ምክንያቱም ይሄ እንዱ በቀላሉ የሚታይም ስላልሆነ ነገሮች መልካቸውን ስለሚለውጡ በተለይ ደግሞ ከዚህ ከፖለቲካው አንጻር የሚታዩ ጉዳዮችም መልካቸውን ከመለወጥም ውጭ እንግዲህ ያለው ነገር ፈታኝነቱን በሌላ አቅጣጫ ዓለም እንድታየው የሚያደርግ ነውና ብዙ ነገሮች ያው እንግዲህ ሰፋ ያሉ ጉዳዮች አሉ ዓለማችን ላይ የተፈጠሩ ከዛም ከዓለማችን ውጭ ደግሞ ኢትዮጵያ ውስጥ ያሉ ጉዳዮችን ስትመለከቷቸው በዛ ልክ ፈታኝ ናቸው፣ አስቸጋሪ ናቸው። እነዚህ ጉዳዮች እንደሚቀጥሉ ማሳያ ነው። ለማንኛውም እንደው ዛሬ ሀሳብ ለማጋራት ያህል ነው እንጂ ሰፋ ያለ ጉዳይ መነጋገር የነበረብን በሀገራችን ጉዳይ ላይ ነው። ግን ያም ሆኖ እኛ ትኩረት ወደዚሁ እናደርጋለን ወደ ዓለም አቀፍ ጉዳዮቹ። የሀገራችን ጉዳይ ደግሞ ግልጽ የሆኑ መረጃዎች መውጣት አለባቸው። ምክንያቱም በሩመር ወይም ደግሞ እዚህም እዛም በሚነሱ ጉዳዮች ላይ ቦታ መስጠት ያን ያህል ዋጋ አለው ብዬ አላስብም። ስለዚህ ከዛ አንጻር እናንተም አንደርስታንድ እንድታደርጉ ትፈልጋለሁ። ተመልካቾቻችን ሀሳቦችን ማጋራታችሁን ቀጥሉ። ታንክ ዩ ቨሪ ማች